አርሶ አደር ዲሌ ሙሳ በአፋር ክልል ያለው ወረዳ የሚኖሩ አርሶ አደር ናቸው። ለዓመታት የሚተዳደሩበት የግብርና ስራቸው ሙሉ በሙሉ በሰማዩ ዝናብ ላይ ጥገኛ አድርጓቸዋል። አካባቢውን የተላመዱ ዝርያዎችን ማግኘት አለመቻልና የአየር ንብረት ለውጥ በስራቸውና በኑሯቸው ላይ ተግዳሮት ሆኖብናል ይላሉ። በሙቀቱ ምክንያት ስናገኝ የነበረው ምርት እየቀነሰብን ነው። ከዚህ በፊት በፍራፍሬውም በሌሎች ሰብሎችም ጥሩ ምርት እናገኝ ነበር። አሁን ላይ የውሃ የማዳበሪያና የተሻሻሉ ዝርያዎች አለማግኘታችን ምርታማነታችን እንዲቀንስ አድርጎታል። መንግስት ድርቅና ተባይን መቋቋም የሚችሉ የተሻሻሉ ዝርያዎችን እንዲያቀርብልን ከራሳችን አልፈን ለሌሎችም መትረፍ እንችላለን። ይህ ችግር በሐረር አካባቢ የሚገኙ አርሶ አደሮችም ችግር ነው። በአንድ ሄክታር 8 ኩንታል የበለጠ ነው ያገኘነው ባለፈው ዓመት። ዘንድሮ ግን ያው በጣም ዝቅተኛ ምርት ነው የሚገኘው የዝናብ እጥረት ስላለ ማለት ነው። የዝናብ እጥረት ችግር ባይኖር የተለያዩ አትክልቶችን በአመት 3 ጊዜ ምናምን ጊዜ የሚመረተውን ማምረት እንችል ነበረ። ግን በውሃ እጥረት ፍላጎታችን አልተሳካም። ድርቅ የኤሌክትሪክ መቆራረጥ፣ የእርሻ መሳሪያዎችንና የውሃ ፓምፖችን ያሰናክላል። ነገር ግን የኢትዮጵያ የኒኩለር ኃይል ማመንጫ ውጥን ከግብ ቢደርስ የአርሶ አደሮቹን ህልም ከአየር ሁኔታ ተጽዕኖ ነፃ ማውጣት ይችላል። በሽታን መቋቋም የሚችሉ ድርቅን መቋቋም የሚችሉ እጽዋትን የማውጣቱን ስራ በሰፊው ልንሰራበት እንችላለን። የተሻለ ቴክኖሎጂ ነው። እንደውም ከፍርሃትም ነፃ ሆነ መጠቀም የምንችለው አይነት ቴክኖሎጂ ነው። ለምሳሌ ጄሞን ብንወስድ ባዕድ አካላትን በመጠቀም ነው ያ የሚሰራው። ይሄኛው ግን ኖርማል ተፈጥሯዊ በሆነው መንገድ የእጽዋትን የእንስሳትን ፕሮዳክቲቪቲ ማሻሻል የሚችል ቴክኖሎጂ ስለሆነ ይሄኛው በጣም የተሻለ ቴክኖሎጂ ነው። የቦንጋ ከተማ ነዋሪዋ ትዕግስት አበበ ደግሞ ከ2 ዓመታት በፊት በጡት ካንሰር ታማ ለተሻለ ሕክምና በጅማ ሪፈራል ሆስፒታል ትገኛለች። የምርመራ ውጤት ሲነገረኝ የህይወት ጉዞዬ ያበቃ መስሎኝ ነበር የምትለው ትዕግስት የሕክምና ወጪው ከባድ መሆኑን ትገልጻለች። ልመረመር እጄ እንደዚህ ነው ሲባል ማድር ሁሉ አልመሰለኝም። ከባድ ነበር በሰዓቱ የነበረው። በሽታው በነገራችን ላይ ወጪ ነው። በየቀኑ አሁን ዛሬ ታክመሽ እንደሌላ በሽታ ድኛለሁ ብለሽ የምታየው ነገር አይደለም። በየጊዜው ስለሆነ አሁን ከቦንጋ በፊት ስመጣ የነበረው ትራንስፖርትና አሁን ያለው አንድ አይደለም፣ ይለያያል። ትራንስፖርቱ በየቀኑ እየጨመረ ነው የሚሄደው። የኢትዮጵያ የኒኩለር ፕሮግራም ለሰላማዊ ዓላማ ከሚውሉለት ዘርፎች መካከል አንዱ የጤና አጠባበቅ ነው። ኒኩለር ቴክኖሎጂው ለካንሰር ጨረር ሕክምና ወሳኝ ነው የሚሉት ደግሞ ባለሙያዎች ናቸው። ራሳችን ሪሰርች ሪአክተር ቢኖረን የሚያስቀሩልን ብዙ ነገሮች አሉ። አንደኛው የውጭ ምንዛሪያችን ያስቀርናል። በጣም ከፍተኛ ነው የውጭ ምንዛሪ። ታካሚዎቻችን ይሄንን ህክምና ለማግኘት እዚህ አቬሌብል ስላልሆነ ውጭ ሀገር የሚሄዱትን የሚንከራተቱትን ይቀንስልናል። ሌላኛው ግን በጣም ኢምፖርታንት ነው ብዬ የማስበው ኒውክሊየር ሪሰርች ሪአክተር ምስራቅ አፍሪካ ላይ በአጠቃላይ የለም። ስለዚህ ከኛ አልፈን ለሌሎቹም ሆርን ኦፍ አፍሪካ ላይ ላሉ ሀገሮች ከዛም ባለፈ ላሉ ሀገሮች የሚተርፍ ጥሩ ነገር ይኖራል ብዬ አስባለሁ። ይህን ቴክኖሎጂ በኢትዮጵያ እውን ማድረግ መቻል ማለት በእኔ አስተያየት እስካሁን ድረስ በኢትዮጵያ ታሪክ ውስጥ ከተከናወኑ የሳይንስና የቴክኖሎጂ እርምጃዎች ሁሉ እጅግ የላቀው ነው የሚሆነው። የኒኩለር ኃይል ፕሮጀክት ኢትዮጵያ በቀጣይ ላቀደቻቸው ታላላቅ ፕሮጀክቶች የኃይል ምንጭ መሆኑን ጨምሮ 40 በመቶ ለሚሆኑ የኃይል አቅርቦት ህልም ለሆነባቸው ዜጎች በመሰረታዊነት ኃይል የማቅረብ ትልቅ ውጥንን ሰንቋል።